ቃል በገባነው መሰረት ካሳንቺስ ላይ ልቅም ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ ዕድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200 ሺህ ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት ባለ ሀገር በሀገር። መልካም በዓል። እንደ ቃሉ መቃብር ያልያዘው ሞትን ድል አድርጎ በክብር ተነስቷል። እንደተባለው የሞትን መውጊያ ሰብሮ ሲኦል ተሸንፎ የጨለማው ኃይል በብርሃን ተረቶ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ለተነሳበት ለታላቁ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ይህ በዓል ለኛ ለክርስቲያኖች ተስፋ ለቆረጡ ተስፋ፣ ለሞቱት ሕይወት፣ ለጨለማው ዓለም ደግሞ ዘላቂ ብርሃን የታወጀበት ታላቅ የድል ቀን ነው። ጌታችን ኢየሱስ ክርስቶስ በመቃብር ውስጥ አልቀረም። በመነሳቱም ለእኛ አዲስ ሕይወትን ሰጠን። ውድ የሻሎም ቲዩብ ተከታታዮቻችን ባለፉት ቀናት በዝግጅቶቻችን መካከል በተሰሙ አሳዛኝ መርዶችና መራር ሐዘኖች ውስጥ አብራችሁን ስታለቅሱና ስትጽናኑ መቆየታችሁ ይታወሳል። ዛሬ ግን ከሐዘን በላይ የሆነው ከሞት በላይ የሚሆነው የትንሣኤ ጌታ በደስታ እናከብራለን። የትንሣኤው ጌታ በቤታችሁ ላይ ተስፋን፣ በልባችሁ ላይ ሰላምን፣ በሕይወታችሁ ላይ ደግሞ አዲስ ብርሃንን እንዲያበራም መልካም ምኞታችን ነው። በዓሉ የፍቅር፣ የመረዳዳት፣ የታመሙትን የምንጠይቅበትና ለተቸገሩት የምናስብበት እንዲሆንልን ሻሎም ቲዩብ ከልብ ይመኛል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከዕለቱ ከያዝናቸው ዜናዎች መካከል አሁን በሰዓት የሰማነው ዜና ዝማሬዋ የብዙዎችን ልብ ይነካ ነበር። ብዕሯም ለወንጌል አገልግሎት የሚተጋ ገና ከታዳጊነቷ በቤተ ክርስቲያን ጥላ ስር ያደገችውና በነዋት የወንጌል አገልግሎት ህብረት ምስረታ ላይ ቀዳሚ የነበረችው የዘማሪት ድንቅነሽ መለየት የዘንድሮውን የትንሣኤ በዓል በታላቅ ሐዘን እንድንቀበል አስገድዶናል። የበዓሉ ዋዜማ ለድንቅነሽ ለቤተሰቦቿ እጅግ የሚለይና ሰብአዊ ህሊናን የሚፈትን ሆኖ አልፏል። በሆዷ የተሸከመችው አዲስ ሕይወት ያንን በጉጉት የሚጠበቀውን ሕፃን ልጇን የምታይበት እናት የሚለውን ታላቅ ስም የምትቀዳጅበት ሰዓት ደረሰ። የትንሣኤው ብርሃን ከመውጣቱ ጥቂት ሰዓታት በፊት የህይወት ስጦታ በቅፏ ለመያዝ ያላትን ስቃይ ሁሉ በትዕግስት አልፋ ልጇን በሰላም ተገላገለች። በዚያች ቅስፈት በቤተሰቦቿ ዘንድ የነበረው ደስታ የምስራችም ወደር አልነበረውም። ሆኖም ግን ያ ደስታ የቆየው ለጥቂት ሰዓታት ብቻ ነበር። ሻሎም ቲዩብ በደስታ መካከል የመጣውን ይህን መራር መርዶ የዘማሪት ድንቅነሽን ድንገተኛ እረፍትን አስመልክቶ ወደ ሚዲያችን የደረሰንን እኛም ወደ እናንተ የምናደርስ ይሆናል። እንዲሁ በተመሳሳይ ዜናም በቃላት ለመግለጽ የሚከብድ ልብን በሐዘን የሚሰብር እጅግ አስደንጋጭ ዜና መላው የክርስትና እምነት ተከታዮች የጌታችንን የኢየሱስ ክርስቶስ የትንሣኤ በዓል በደስታና በአምልኮ እያከበሩ ባለበት በዚህ ታላቅ ዕለት በወንዶ ገነትና አካባቢው ለሚገኙ አማኞች ግን መራር ሐዘን ተሰምቷል። የናታኒም ኳየር የአምልኮ መሪ ባለቅኔ ወጣት ኢዮብ መኩሪያ ወይንም ኬብሮን በዚህ በዓል ዕለት ከዚህ ዓለም ድካም ተሰናብቷል። ለመሆኑ በዚህ ደስታ ቀን የተሰማው የድንገተኛ መርዶ እንዴት ሊከሰት ቻለ? ወጣቱ አገልጋይ ኢዮብን ያጣነው በምን ምክንያት ሲሆን ደስታችን ወደ ለቅሶ የተለወጠው የአስደንጋጭ አጋጣሚስ ምን ነበር? ስለ አገልጋዩ አስደንጋጭ አሟሟትና ስለ መጨረሻዎቹ ሰዓታት የደረሰንን ዝርዝር መረጃ ይዘን ቀርበናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የዘንድሮ የትንሣኤ በዓል በኢትዮጵያ አብያተ ክርስቲያናት ዘንድ በደስታ በአምልኮ ሲታሰብ ቢቆይም በዕለቱ ግን ማህበራዊ ሚዲያውን መላው ምዕመኑን መነጋገር ያደረገ አንድ ክስተት ተከስቷል። የእግዚአብሔር አገልጋይ መጋቢ ፋሲል ኃይለ ማርያም በፋና ቴሌቪዥን ቀርበው ስለ በዓሉ መንፈሳዊ ትርጉም በሰፊ ገልጻሉ ተብሎ ሲጠበቅ ባልተለመደ ሁኔታ እንባቸውን መቆጣጠር አቅቷቸው ስቅስቅ ብለው ሲያለቅሱን ተመልክተናል።
ይህ ትዕይንት ለብዙዎች ድንገተኛና እጅግ ልብ የሚነካ ነበር። ሁላችንም በውስጣችን የጠየቅነው ጥያቄ አንድም ነው። ለመሆኑ መጋቢ ፋሲል ኃይለማርያም ምን ገጥሟቸውን እንዲህ በሚዲያ ፊት እንባቸውን ማፍሰስ የጀመሩት? ደስታና ምስጋና መነገር በሚገባው የትንሣኤ ዕለት የመጋቢው ልብን የሰበረ ያመራር ሐዘን ምን ይሆን? ከአገልግሎት ድካም ወይንስ በቅርብ የደረሰባቸው ድንገተኛ መርዶ? ወይንስ ደግሞ ስለ ሀገር ስለ ቤተ ክርስቲያን ያላቸው ጥልቅ ሸክም ነው እንዲህ በአደባባይ ያስነባቸው? በሻሎም ቲዩብ ዝግጅታችን መጋቢ ፋሲል እንዲህ ላለ ጥልቅ ሐዘን የዳረጋቸው ምክንያት ከጀርባ ያለውን ሚስጥራዊ ታሪክ በዝርዝር ይዘንላችሁ ቀርበናል። መጋቢው ስቅስቅ ብለው ሲያለቅሱ የታዩበትን ያንን ልብ የሚነካ አጋጣሚ ምክንያትም በቀጥታ ከአንደበታቸው የምታረምጡት ይሆናል። እውነታው ምንድነው? በበዓሉ ድባብ ውስጥ የተደበቀው የሐዘን ድምጽ ምን ይነግረናል? አስደንጋጩን እውነታ እንድታውቁ ስንል ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በቃላት ለመግለጽ የሚከብድ እጅግ ልብን የሚሰብር አስደንጋጭ ነው። መላው የክርስትና እምነት ተከታዮች የጌታችን የኢየሱስ ክርስቶስ የትንሣኤን በዓል በደስታና በአምልኮ እያከበሩ ባለበት በዚህ ዕለት በወንዶ ገነት በአካባቢው ለሚገኙ አማኞች መራር ሐዘን ተሰምቷል። ለብዙዎች የመጽናናትና የብርታት ምንጭ የነበረው ወጣት ኢዮብ ወይንም ደግሞ ኬብሮን በዚህ ታላቅ በዓል ዕለት ከዚህ ዓለም ድካም አርፏል። ወንድማችን ኢዮብ መኩሪያ በወንዶ ገነት ባሻ ሙሉ ወንጌል አማኞች ቤተክርስቲያን የናታኒም ኳየር የአምልኮ መሪና በስነ ጽሑፍ ጸጋው ቤተክርስቲያንን ሲያገለግል የነበረ ታታሪ ወጣት ነበር። በዓሉን በደስታና በአምልኮ ለማሳለፍ በተዘጋጀንበት የትንሣኤ ብስራት በምንናገርበት በሰዓት የወንድማችንን የሞት ዜና መስማት እጅግ አስደንጋጭ ሆኖብናል። ደስታችንን በሐዘን ዝማሬያችንን በለቅሶ ተተክቷል። ይህ አጋጣሚ ለሁላችንም የማይታመንና እጅግ ልብ የሚነካ ሆኗል። ምንም እንኳን አሟሟቹ ለቤተሰብና ለወዳጅ ዘመድ ድንገተኛና አስደንጋጭ ቢሆንም በትንሣኤ ዕለት ወደ ጌታ መሄዱ ግን አንድ ትልቅ መንፈሳዊ መልእክት አለው። እሱ ሲያመልከው የነበረው ጌታ ሞትን ድል አድርጎ በተነሳበት ዕለት ኢዮብም ከዚህ ምድራዊ ድካም አርፎ ወደ ዘላቂው እረፍቱም ሄዷል። በምድር ላይ በአምልኮ እንደጀመረው ሁሉ ዛሬ በሰማያት ካሉ ቅዱሳን ጋር ሆኖ የማይቆመውን አምልኮ እየቀጠለ ይገኛል። ለቤተሰቦቹ፣ ለቅርብ ወዳጆቹ፣ ለናታኒም ኳየር አባላትና ለመላው የወንዶ ገነት አብያተ ክርስቲያናት ማህበረሰብ ታላቅ መጽናናትን እንመኛለን። ጌታ ኢየሱስ ክርስቶስ ይህንን መራር ሐዘን የምትችሉበትን ኃይልና አቅም ይስጣችሁ። ኢየሱስ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል እንደሚል በዮሐንስ ወንጌል ምዕራፍ 11 ቁጥር 5 ላይ ወንድማችን ኢዮብ በክርስቶስ ስላመነ ዛሬ በምድር ብንለየውም በትንሣኤ ቀን ግን ደግመን እንደምናገኘው ተስፋ እናደርጋለን። ይህ አስደንጋጭ ዜና ሁላችንንም እንባ ቢያስረጨንም ጌታ ግን በክንድህ አቅፈ አጽናና እንላለን። ስለ ወንድማችን ኢዮብ መኩሪያ የቀብር ስነ ስርዓት ዝርዝር መረጃ እንደደረሰንም የምናሳውቃችሁናል። እባካችሁ ቤተሰቦቹን በጸሎትም አስቧቸው፣ እግዚአብሔር ያጽናናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ዓለም የትንሣኤን ብርሃን ለመቀበል የመጨረሻ ዝግጅቷን እያጠናቀቀች ነበር። በየቤቱ የትንሣኤ የምስራች ሊነገር የክርስቶስ ድል በታላቅ ድምጽ ሊዘመር ጥቂት ሰዓታት ብቻ በቀሩበት በዚያ የዋዜማ ምሽት በሐዋሳ ምድር ግን አንድ ትልቅ የቤት ውስጥ መብራት ጠፋ። የደስታ ጩኸት በለቅሶ የምስራች ቃልም በዋይታ ተተካ። እህታችን ዘማሪት ድንቅነሽ ወይንም ሚጦ ገና ከታዳጊነቷ ጀምሮ በቤተ ክርስቲያን ጥላ ስር በቃሉ ኩትኩቶ ያሳደጋት የጌታ ቃ ነበረች። በሐዋሳ የዓለም ብርሃን ቤተ ክርስቲያን ህብረት ውስጥ በነበራት ተሳትፎ በኋላም በድል ብስራት ቸርች በነበራት ታማኝ አገልግሎት ለብዙዎች የብርታት ምንጭ ነበረች። ድንቅነሽ እግዚአብሔር በሰጣት የዝማሬ ጸጋ ዝም ብላ አልተቀመጠችም። የነዋት የወንጌል አገልግሎት ህብረት መስራች ከሆኑት መካከል አንዷ በመሆንም በድምጿ ብቻ ሳይሆን ለህብረቱ በመዝሙር ግጥምና ዜማዎችን በመስጠት ጭምር መለኮታዊ አገልግሎት ስታሰፋ የኖረች ብርቅዬ አገልጋይ ነበረች። ይሁን እንጂ የዘንድሮው የትንሣኤ በዓል ለድንቅነሽና ለቤተሰቦቿ እጅግ የሚለይና ሰብአዊ ህሊናን የሚፈትን ሆኖ አልፏል። በሆዷ የተሸከመችው አዲስ ህይወት ያንን በጉጉት የሚጠበቀው ህፃን ልጇን የምታይበት እናት የሚለውን ታላቅ ስም የምትቀዳጅበት ሰዓት ደረሰ። የትንሣኤ ብርሃን ከመውጣቱ ጥቂት ሰዓታት በፊት የህይወት ስጦታ በእቅፏ ለመያዝ ያላትን ስቃይ ሁሉ በትዕግስት አለፈች። ልጇንም በሰላም ተገላገለች። በዚያች ቅስፈት በቤተሰቦቿ ዘንድ የነበረው ደስታ የተሰማው የምስራች ቃል ወደር አልነበረውም። ሆኖም ግን ያ ደስታ የቆየው ለጥቂት ሰዓታት ብቻ ነበር።
ሕፃኑ ልጇ ገና የእናቱን ትንፋሽ ሳይለምድ ገና የእናቱን ጡት መጥባት ሳይጀምር ድንቅነሽ በዚያው በወለደችበት ሰዓት ላይ የሞት ጥላ አረፈባት። የትንሣኤው ደወል ሊሰማ ጥቂት ሰዓታት ሲቀሩት አዲስ ሕይወት ለዚች ምድር አበርክታ እሷ ግን ልጇን ሳታሳድግ የልጇን ሳቅ ሳትጠግብ ከዚህ ዓለም ድካም ወዳገለገለችው ጌታ ተሰብስባለች። ቤተሰቦቿ እንኳን ጌታ ረዳሽ ሊሏት ሲሰናዱ አራስነቷን ሊያስታምሙ ሲዘጋጁ መርዶውን በድንገት ደጃፋቸው ላይ ቆመ። የትንሣኤው ዋዜማ ለድንቅነሽ የክብር ሽኝት ምሽትም ሆነ። በምድር ላይ አዲስ ዘር ተክታ እሷ ግን በሰማያዊ መዝገብ ላይ በክብር ተመዘገበች። ይህ አጋጣሚ ለሐዋሳ አብያተ ክርስቲያናት ለነዋት አገልግሎት ህብረትና ለመላው አማኝም ትልቅ ባዶነትን ትቶ አልፏል። ሻሎም ቲዩብ በዚህ አስደንጋጭ መራር ሰዓትም ለቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለአገልግሎት ጓደኞቿ በሙሉ ከጌታ የሆነውን ታላቅ መጽናናትን ይመኛል። በተለይ ያለ እናት ፍቅር የቀረውን ያንን ምስኪን ሕፃን ጌታ በክንዱ እንዲያቅፈውም ጸሎታችን ነው። ስለ ቀብር ስርዓቱ ዝርዝር መረጃ እንደደረሰንም የምናሳውቃችሁ ይሆናል። እስከዛው ግን ቤተሰቦቿን በጸሎታችሁ እንድታስቧቸው ስንል በአክብሮት እንጠይቃለን። የተከበራችሁ የሻሎም ቲዩብ ተከታታዮቻችን ዛሬ ወደ ያዝንላችሁ የመጨረሻና እጅግ ልብ ሰባሪ መረጃ ስንሻገር ብዙዎቻችንን ግራ ያጋባና በሚዲያ ፊት የታየ አንድ ትልቅ ክስተት እንመለከታለን። መጋቢ ፋሲል ኃይለማርያም ለብዙዎቻችን ጥንካሬን የምንማርባቸው በቃለ እግዚአብሔር የሚያበረታቱን ለቤተ ክርስቲያን ትልቅ አምድ የሆኑ አባት ናቸው። ይሁን እንጂ በመላው ዓለም የሚገኙ የክርስቶስ እምነት ተከታዮች የጌታን ትንሣኤ በደስታና በዝማሬ በሚያከብሩበት በዚህ ቅዱስ ዕለት መጋቢ ፋሲል በፋና ቴሌቪዥን መስኮት ቀርበው ሲናገሩ ባልተለመደ ሁኔታ እንባቸውን መቆጣጠር አቅቷቸው ስቅስቅ ብለው ሲያለቅሱ ተመልክተናል። ይህ ትዕይንት ለብዙዎች ድንጋጤም ነበር። ለመሆኑ እንዲህ ያለውን ጠንካራ የእግዚአብሔርን አገልጋይ በአደባባይ ያስለቀሳቸው ምን ገጥሟቸው ይሆን የሚለው ጥያቄ ማህበራዊ ሚዲያን አጥለቅልቆታል። ያ ሁሉ እንባ፣ ያ ሁሉ የልብ ስብራት ምንጩስ ምን ይሆን? በበዓሉ ድባብ ውስጥ የተደበቀውና መጋቢውን እንዲህ መራር ጽዋ ያስጎነጨው የአሳዛኝ መርዶስ ምን ይሆን? የመጋቢ ፋሲል እንባ ዝም ብሎ የፈሰሰ አይደለም። ከጀርባው ታላቅ ሸክምና የቤተ ክርስቲያን ቁስል እንዳለ ይገመታል። ይህንን ሚስጥር በወቅቱ የሰማችውን ጥልቅ ሐዘን ዝርዝር ሁኔታም ከመጋቢው አንደበት በላይ የሚገልጸው የለም። አሁን መጋቢ ፋሲል ኃይለማርያም በፋና ቴሌቪዥን መስኮት እንዲህ ስቅስቅ ብለው እንዲያለቅሱ ያደረጋቸውን ያ መራር ምክንያት በውስጣቸው የታመቀውን ሸክምና ለሁላችንም ያስተላለፉትን ልብ የሚነካ መልእክት አሁን በቀጥታ ከአንደበታቸው የምታደምጡት ይሆናል። እስከ ፍጻሜው ድረስ በጥሞና እንድትከታተሉን እየጋበዝን ወደ መጋቢ ፋሲል ኃይለማርያም ንግግር እንውሰዳችሁ። ከወንጌላውያን ቤተ ክርስቲያናት በጣም ለረጅም ዘመን መጽሐፍ ቅዱስን በማስተማር በተለያዩ የሀገራችንና የዓለም ሀገሮች እንደዚሁ በትምህርት የምታቋቸውን እንግዳችንን ጋብዘናል። ፓስተር ፋሲል 20 ዓመት እንደዚህ 25 ዓመት በፊት ጀምሮ ነው ማቆትና ያኔኛ ጋሽ ፋሲል መጡ ነበር ምንለው። ጋሽ ፋሲል የሚሉት ሰው አለ አሁንም አለ። አዎ አለ፣ ብዙ አለ። እሱ ዘመን ማለት እርሶ ፓስተር ጎሳዬ ማክሰኞ በጣም ደማቅ ፕሮግራም የነበረበት ተድላና ሀብታሙ ደግሞ በዝማሬ ቤተክርስቲያኗን የሚያገለግሉበት እና ሁሉም ሰው በተቻለው አቅም ማክሰኞ እዛ መቅረት የማይፈልግበት ጊዜ ነበር። ያስታውሳሉ ጋሽ ፋሲል እሱን ዘመን? በደንብ አስታውሳለሁ። ወንድሜ ፓስተር ጎሳዬ በጣም የምወደው ለረጅም ጊዜ በታማኝነት እግዚአብሔርን ሲያገለግል ቆይቶ ዘመኑን ከእግዚአብሔር ሐሳብ የዘላለም እቅድ መስመር ሳይወጣ እግዚአብሔር ረድቶት የፈጸመ ሰው ነው። በዛን ጊዜ በቃ ልክኔ ቤተክርስቲያኔ እዛ እንደሆነ ያክል ሰዎች እስከሚመስላቸው ድረስ ማክሰኞ የፈውስ ፕሮግራም የጸሎት ፕሮግራም ነበረ። እየመጣው ብዙ ጊዜ ያገለግል ነበር። እሁድም አልፎ መጣለሁ፣ ግን ማክሰኞ ብዙ ጊዜ መጣ ነበርና አስታውሳለሁ እግዚአብሔር በእያንዳንዱ ወቅትና ጊዜ የሚሰራው ነገር አለ። ያንን የሚሰራበትን ጊዜ አውቆ ዘመኑን ጊዜውን አውቆ ከእግዚአብሔር ሐሳብ ጋር መሄድ እጅግ ታላቅ በረከት ነው ብዬ ነው የምለው። ከ20 ምናምን ዓመት በኋላም ሳገኙት ብዙ አልተቀየሩ። ከነሞገሱ ከነውበቱ ከነተጫዋችነት ሆኖ ጤና ጥሩ ነው? ቤተሰብ ሰላም ነው? እግዚአብሔር ይመስገን። ጤናን የሚሰጥ እግዚአብሔር በምህረቱ ያቆመናል። በጣም ከባዱ ፈታኙና ህመም ያለው ነገር መጠበቅ ነው ብዬ እላለሁ። እርሶ ምን ይላሉ ጋሽ ፋሲል? እውነት ነው።
መጽሐፍ ቅዱሳችንን ስንመለከት ከኦሪት ዘፍጥረት ጀምሮ እስከ ራእየ ዮሐንስ ድረስ እግዚአብሔርን የጠበቁ ሰዎች ያለፉበት መንገድ ለትምህርታችን ተጽፏል እና በተለይ በብሉይ ኪዳን በጣም የሚያስገርም አንድ ቃል አለ። እሱን ቃል ካየው በኋላ በቃ የእግዚአብሔር ዘላለማዊ ሐሳብ ስለሆነ እግዚአብሔር ወደ ሐሳቡ እንድንመጣለት እንጂ ወደኛ ሐሳብ አይመጣም እግዚአብሔር። ስለዚህ ወደ ሐሳቡ፣ ወደ ፈቃዱ፣ ወደ ምክሩ እግዚአብሔር የሚያመጣን በጣም የሚደንቅ ቃል ነው። መዝሙር ላይ ነው እግዚአብሔር ለሚታገሱት ቸር ነው ይላል። እና እግዚአብሔርን ቸርነት ማየት የፈለገ ሰው ሁሉ በእግዚአብሔር ትዕግስት ውስጥ ያልፋል። ግን እዚህ ላይ አንድ በጥንቃቄ ልናስተውለው የሚያስፈልግ ነገር ምንድነው? ትዕግስት በሰው ተፈጥሮ ስጋና ደም እግዚአብሔርን መጠበቅ አይቻልም። ለዚህ ነው ብዙዎች አባቶቻችንም ብዙ አገልጋዮችን በቤተ ክርስቲያን ዘመንም በመጽሐፍ ቅዱስ ላይም አብርሃም ጠበቀ አቃተውና ወደ አጋር ጋር ገባ። ዳዊት ደግሞ እንደዚህ ያለ በእስራኤል ላይ ንጉሥ ትሆናለህ ተብሎ ተቀባ። ነገር ግን ተቀብቶ እሱ የዱርዬዎች አለቃ ሆኖ ጫካ ነው የገባው። የሽፍቶች እዳ ያለባቸው የተጨነቁና በቃ በተለያየ ችግር ውስጥ ያሉ ሰዎች ያሉበት ቦታ የነሱ አለቃ ሆነ። ሰው አገር ለመግዛት አገር ለማስተዳደር ተቀብቶ እንዴት የሽፍቶችና የተለያየ ችግር ውስጥ ያሉ ሰዎችን ጋር አለቃ ሆኖ ሄደ? ከዛ በኋላ በዛ ውስጥ እያለ ሳኦል የዘመኑ ንጉሥ የነበረው ያሳድደዋል። አጠገቡ ያሉት ይነሱበታል፣ ከቅርብ ከሩቅ ይነሱበታል። መጨረሻ ላይ አንድ ጊዜ መርራ ነው ምድረ በዳው፣ መውጣት መውረዱ፣ ተስፋ መቁረጡ፣ ረሃቡ፣ ብዙ ልዩ ልዩ ነገሮች አሉ። ምን አለ? አንድ ቃል ተናገረ። በእኔና በሞት መካከል አንድ እርምጃ ቀረቻለ። ያጋጠመውና የቅባቱ የተነገረለት ነገር ምንም አይገናኝም። የተራራቀ ነገር ነው። ይሄ ነው እንግዲህ የሚፈትነው። የተባልነው ነገር ሌላ ነው፣ የሚሆነው ሌላ ነው፣ የሚሆነው ሌላ ነው፣ የምናልፍበት ሌላ ነው። ነገር ግን የእግዚአብሔር ሐሳብ እና ፈቃድ በእግዚአብሔር ጸጋ ይጠበቃል። ስንት ዓመት ነው በአገልግሎት የኖሩት ጋሽ ፋሲል? በአገልግሎት እኔ ይሄን ያህል ነው ብዬ እንኳን በቆጥረው ብዙ የሚጠቅም አይመስለኝም። ግን እግዚአብሔር ወደ አገልግሎት ወደሚባለው የእርሱ ሐሳብና ፈቃድ እሱ እግዚአብሔር ማን እንደሆነ ሊነግረኝ የመጣው አረሳውም በሰባዎቹ ዓመተ ምህረት ውስጥ ነው። አዎ፣ ስለዚህ ወደ 30 ወደ 40 ይጠጋል። ወደ 40 ዓመት ገደማ ነው። 40 ዓመት ገደማ ነውና የዛን ጊዜ ሌሊት ነው። ከእናቴ ጋር ነበር የምኖረውና እናቴ ትልቅ ቤት አለ፣ እንደዚህ ደግሞ ሰርቪስ ኳርተር እንደዚህ ቤቶች አሉ። እዛ ውስጥ አንዱ የኔ ክፍል ነው። እዛ ውስጥ ነው ስገባ ከፍቼ ነው የምገባው። ሊያጸዱልኝ ብቻ ሰራተኞች ምናምን ካሉ አንዳንድ ጊዜ ከፍቼ ቁጭ እላለሁ። ማታ ስመጣ ከፍቼ ጠዋት ስወጣ ዘግቼ ነው የምወጣው። አንድ ቀን እንደ ዘግቼ ገብቼ ሌሊት እንቅልፍ እምቢ አለኝ። ለምን እምቢ አለኝ ብዬ ዝም ብዬ መብራት አጥፍቼ አይኔን በቃ እንደዚህ ገልጬ እያየው የእግዚአብሔር ክብር በስጋ አይኔ የተገለጠ ማየት ጀመርኩ። ውሃ የሚመስል ብርሃን ነው። ብርሃን ነው ብዬ ለማለት አሰል ደግሞ እንደ ደመና እንደ ውሃ ይፈሳል እና ምን እንደሆነ በቃላት ልገልጠው ይከብዳል። ቤቱ ወርቅ የሚመስል ብርሃን ሙሉ ያለውበትን ክፍል እኔ ዛን ጊዜ በጌታ በኢየሱስ ክርስቶስ ያመነ ሰው አላቅም። ወዳጆቼ ሁሉ ዓለማውያን ናቸው። ሁሉን ነገር እንደ ዓለማዊ ማንኛውም ዓለማዊ ሰው ነው ማድረገው። ከዛን ቀን ጀምሮ ግን አንድ ነገር በእርግጠኝነት ገባኝ። ከዛች ቀን ማግስት ጀምሮ በቀሪ ዘመኔ ሁሉ በምድር ላይ ያለኝ የእግዚአብሔር ስራ ከእግዚአብሔር ስራ ውጪ ምንም ነገር እንደማልሰራ ማን ነገረህ? ሙሉ ጊዜ አገልጋይ፣ ፓስተርነት፣ ቄስ መሆን ምንም የማውቀው ነገር የለም። ነገር ግን ከእግዚአብሔር ስራ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ ውጪ ምንም ነገር እንደማልሰራ ሁለንተናዬ በሱ ተወረሰ፣ ተያዘ። በቃ ከዛ በኋላ ነው ቆይቼ አንድ ማቀው ልጅ ነው ቤተክርስቲያን እንዳለ በደርግ ዘመን ልደታ መካነ ኢየሱስ የሚባል ከአምስተኛ ፖሊስ ጣቢያ በታች ነበር። እዛ ሄድኩኝ ከወራት በኋላ እና
በኬንያ የሚተላለፍ ሲባ ሬዲዮ ጣቢያ ነበር፣ መልእክት ለዓለም የሚባል እሱ ነበር መስማው። ብቻዬን ነበር ማመልከውም መጸልየው ምንም ብለው ብቻዬን። በኋላ ነው ከወራት በኋላ ነው ሄጄ ከቅዱሳን ማህበር ጋር ጆይን ያረኩት። ይህን ዘመን እንዴት ነው የሚረዱት ጋሽ ፋሲል? መቼም አዩ 40 ዓመት አንዱ ሰው ወደ ጉልምስና የሚገባበት እድሜ ነው፣ ቀላል አይደለም። መውደቅንም መነሳትንም የሰው ደግነትንም ክፋትንም ያዩ ይመስለኛል። እና በጠቅላላው ይሄንን ዘመን እንዴት ነው የሚረዱት? እግዚአብሔር ይመስገን። ይሄንን ዘመን እንግዲህ የማየው በደርግ ጊዜ የነበረውን የሃይማኖት የቤተ ክርስቲያንን የነበረውን አካሄድና አሰራር ስመለከትና ይሄኛውን ዘመን ደግሞ ስመለከት በጣም ይገርመኛል። እንዲህ አይነት ቦታ ተቀምጦ ኢየሱስ ክርስቶስ ያድናል፣ ከዘላለም ሞት ፍርድ ያስመልጣል ማለት አይደለም። መጽሐፍ ቅዱስ መያዝ እንደ ወንጀለኛ ተቆጥሮ ፖሊስ ጣቢያ 3ኛ ማዕከላዊ የሚባል ቦታ ተወስዶ ሰው የሚገረፍበት ሰዓት ነበር። ያንን ዘመን አይቶ ይሄንን ዘመን ማየት እግዚአብሔርን ከማመስገን ውጪ ምን ይባላል? የትንሳኤን አንድ ማለት የምትፈልገውን ማለት የሚፈልጉትን ነገር ይበሉና ደግሞ ዛሬ አብረን ስለዋልን ተመሰጋግነን እንጨርሳለን። እግዚአብሔር ይመስገን። ትንሳኤን ሳስብ መጀመሪያ ወደ ውስጥ የሚመጣው የጌታችን ኢየሱስ ክርስቶስ ስቅለት ነው። ከስቅለት ነው መጀመሪያ የሚቀድመው ወደ ትንሳኤው የሄደው ከተሰቀለ ከሞተ ከተቀበረ በኋላ ነው። ይሄንን አባቶቻችን ሲገልጡ በመጽሐፍ ቅዱስ ላይ ያስቀመጡት አንድ የሚገርመኝ ቃል አለ። መግደላዊት ማርያም ትባላለች። እሁድ የትንሳኤ ዕለት ማለዳ ተነሳች። የዮሐንስ ወንጌል ምዕራፍ 20 ላይ ማለዳ ተነስታ ወደ መቃብሩ ገሰገሰች። በተፈጥሯ ሴት ነች። ሴት ልጅ ትፈራለች፣ ጨለማ ትፈራለች። ሊነጋጋ ሲል ነው ሰው አልተነሳም። ቦታው መቃብር ቦታ ጸጥ ያለ ቦታ ነው። ሄዳ ስትመለከት ኢየሱስ ክርስቶስ ስጋው ተኝቶበት የነበረበት ቦታ ላይ የለም። ወዲያውኑ ከፍተኛ ድንጋጤ ይሰማትና ወደነ ጴጥሮስ ወዳሉበት ቦታ እየበረረች ትሄዳለች። ሄድና ለጴጥሮስ እና ለዮሐንስ ጌታን ወስደውታል ትላቸው። ከዛ ጴጥሮስ ብድግ ይልና መሮጥ ሲጀምር ከሱ ጋር ደግሞ ጌታ የወደው የነበረው ደቀ መዝሙር ይለዋል ዮሐንስን ነው። ከኋላው ጴጥሮስ ሲሮጥ ያኛው ደቀ መዝሙር ሮጠና ቀደመውና መቃብሩ ደጃፍ ላይ መጥቶ ቁጭ አለ። ማየት ጀመረ ወርታች። ጴጥሮስ ግን እንደበረረ መጥቶ ቁጭ አለም። ልዩ ልዩ ነው የሰው ልብና አሰራር። እንደበረረ መጥቶ ገባ። ጴጥሮስ ገባና የተልባ እግሩ ልብስ ተቀምጡ ስጋው በቦታው እንደሌለውና እነሳለሁ ብሎ ያለው ጌታ ተነስቶ ወጡ። ከዛ በኋላ ሄዱ። ነይ እንሂድም አላሏትም። ሴት ልጅ ወደ ቤት ነይ አላሏት። ጠልጠዋት የኢየሱስ ጴጥሮስና ዮሐንስ ሲመጡ የሉም። እሷ ግን ባለችበት ሰዓት ላይ አንቺ ሴት ማንን ትፈልጊያለሽ አሏት። ጌታዬ በምድር ላይ ያለ ሲሰብክ ጌታዋ ነው፣ ሲሰቀል ጌታዋ ነው፣ ሲቸነከር ጌታዋ ነው፣ ሲቀበርም ጌታዋ ነው። ጌታዬን ቋንቋ ጌታዬን 4 ቀን ስጋ ነው እኔ ወስደዋለሁ ነው የምትለው። ምን ታደርገዋለች ውስጥ ዞር ስትል ማርያም አላት። ዞር ብላ ስታይ ድምፁን ሰማች። የመቃብር ጠባቂ መስዋዕት አንተ ወስደው እንደሆን ስጠኝ እኔ ወስደዋለሁ ማርያም ሲላት ረቡኒ አለችው። ረቡኒ ማለት መምህሬ ማለት ነው። ረቢ ማለት
በዕብራይስጥ መምህር ሆ ረቢ መምህር ነው። ረቡኒ ግን ፐርሰናል ነው። መምህር ማለት ነው። አትቂቆ ያላት ለምንድን ነው? ያለ ጊዜው የፍቅሩ ኃይል ነው እንዲገለጥ ያደረገው። መገለጥ የለበትም በዛ ሰዓት። በኋላ እኮ እግሩን ይዘው ሁሉ ሰገዱለት ይላል። ና እጅህን አምጣ አለው ቶማስ እንካኝ አለው። አሁን ግን ገና ነው፣ ጊዜው አይደለም። ግን ያለ ጊዜው የሚገልጥ ፍቅር ውስጡ አለ። አሁንም ታይትል የሌላቸው ፓስተር፣ ሐዋርያ፣ ነቢይ የማይባሉ ኢየሱስ ክርስቶስን በግል የሚያውቁና የሚወዱ የሚያውቃቸው የሚገለጥላቸውም አሉ በዓለም ዙሪያ። ምናልባት ሰዎች ፕሮቴስታንቶች ወይም ኦርቶዶክስ ሆነ አይደለም፣ ለክርስቲያኖች ለፕሮቴስታንት ቢሆን ለኦርቶዶክስ ቢሆን ለካቶሊክ ቢሆን ከልባቸው ጋር ጉዳይ ያለው እውነተኛ ፍቅር ለሱ ያላቸው አሉ። እኛንን በሃይማኖት ስም የተከፋፈል ነው እንጂ እሱ አንድ ነው። አሁንም ለሚወዱት ይገለጣል። ይሄ ነው የምናገረው፣ ሌላ ነገር የለኝም። አብዝተን ነው የምናመሰግኑት። ይሄን ስናገር አልችልም። ለዚህ ነው ማለቅስ። የደስታን እግዚአብሔር ይባርክሽ። አሜን። ቃል በገባነው መሰረት ካሳንቺስ ላይ ልቅም ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ እድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200 ሺህ ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት ባለ ሀገር በሀገር። መልካም በዓል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ።